የኢትዮጵያ የአይን ባንክ ላለፉት 21 ዓመታት የአይን ብሌን ንቅለ ተከላ አገልግሎት እየሰጠ የቀጠለና እድገት እያሳየ የመጣ ቢሆንም አሁንም ያልተሻገራቸው ተግዳሮቶች አሉበት። ከዚህ ውስጥ ማህበረሰቡ ስለ ስራው ያለው ግንዛቤ ዝቅተኛ በመሆኑ ምክንያት በሚፈለገው ልክ ስራው እንዳይሰራ ማድረጉ ይነሳል። ሀገሬ ቴሌቪዥንም ባደረገው ምልከታ ይህንን ተረድቶታል። በአዲስ አበባ ከተማ ተዛውረን የጠየቅናቸው ነዋሪዎች ስለ አይን ብሌን ልገሳ ውስን እውቀት እንዳላቸው ተናግረዋል። ሲባል ሰምቼ አውቃለሁ። አይን ባንክም እንዳለ አውቃለሁ። ስፔሲፊክ የሆነ ቦታው የት እንደሆነ እኔ የለኝም፣ ግን አይን ባንክ እንዳለ ሰዎች አይን መለገስ እንዳለባቸው ሲያስተምሩ ሰማለሁ። ይሄን ያክል መረጃ ነው ያለኝ። ሰምቼ አውቃለሁ። እኛ ሀገራችን ላይ ብዙም አልተለመደም። በወሬ ደረጃ ነው እንጂ እንዲህ ሚዲያ ላይ ምናምን ሲሰራ አላውቅም። ይሄ መጀመሪያ ነው። በልገሳ ደረጃ የማውቀው ደም ሲለገስ እንጂ አይን የሚለገስበትን ቦታ አላውቅም። እኔም አንድ ዘመዴ ልጅ አርፋ ጥቁር አንበሳ እንደዚህ ሲሉ እኛ ፍቃደኛ አልሆንም። እኔ ፍቃደኛ ቢሆኑ ደስ ይለኛል። ፍቃዳቸውን ተጠይቀናል አላለም። ስለዚህ አሁን እንደዛ ቢሆን ጥያቄ ተቀርቦ እሺ ቢሉ በጣም ደስ ይለኛል። ያው አንድ ሰው ቢሞት ሞተ ነው አይደለም፣ ሌላው ደግሞ ቢጠቀምበት ጥሩ ይመስለኛል። ከመረጃ ባሻገር በኢትዮጵያ በዚህ የአይን ንቅለ ተከላ ዘርፍ የሰለጠኑ ባለሙያዎች ቁጥር 12 ብቻ መሆናቸውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ ነግረውናል። በእነዚህ ባለሙያዎች ብቻ ይህንን አገልግሎት ለበርካታ ሰዎች ተደራሽ ማድረግ አስቸጋሪ እንደሆነም ጠቁመዋል። በቂ አይደለም። ትራንስፕላንት ሐኪሞቹ 12 ናቸው ቀዶ ጥገናው የሚሰሩ። እነዛ 12ቶች ውስጥ አብዛኞቹ እዚህ አዲስ አበባ ነው ያሉት። ወደ ክልል ስንሄድ ሐዋሳ ላይ አንድ ሐኪም ነው ያለን፣ መቀሌ አንድ ሐኪም አለን፣ ጎንደር 2 ሐኪሞች አሉ፣ ጅማ አንድ ሐኪም አለ። ሌሎቹ እዚህ ነው ያሉት። ስለዚህ ሐኪሞችም ቁጥሩ አናሳ ነው። አይን ብሌን የሚያነሱትም ባለሙያዎች እዚህ አይን ባንኩም እንግዲህ እዚህ ጋር ብቻ ስለሆነ ቁጥራቸው አሁንም በጣም ትንሽ ነውና እሱን በተመለከተ አቅም ማጎልበት። በነገራችን ላይ አይን ባንክ አፍሪካ ውስጥ ብዙም የተለመደ አይደለም። ኖርማሊ ምስራቅ አፍሪካ ውስጥ ኦልሞስት ብቸኛ አይን ባንክ ነው እኛ ጋር ያለው አይን ባንክ። የዓለም አቀፍ የጥራት ደረጃን ያሟላ አይን ባንክ ነው ያለን። ስለዚህ ከኛም ቢዮንድ አፍሪካ ውስጥ ጭምር የስልጠና ማዕከል ሆኖ ማገልገል የሚችልበት ፖሲቢሊቲ ያለው ስለሆነ በዛ መንገድ የስልጠና ማዕከል ለመሆን ስልጠና ማኑዋሎችን ያዘጋጀን ስታንዳርዶችን ያዘጋጀን ያለ ነው። ስለዚህ እሱን አድርገን የሰው ኃይሉን በደንብ ማሰልጠን ስራ አሁንም በስፋት መስራት ይኖርብናል ማለት ነው። በኢትዮጵያ ውስጥ ካሉት አጠቃላይ አይነ ስውራን ዜጎች ውስጥ 20 ከመቶ የሚሆኑት የአይን ብሌን ጠባሳ እንዳለባቸው ጥናት ያሳያል። በቁጥር ደግሞ ወደ 400 ሺህ እንደሚጠጋ በቅርቡ የተደረገ ጥናት ያመላክታል። በኢትዮጵያ በ2017 ዓ.ም የመጀመሪያው 6 ወራት ከ200 በላይ ሰዎች የተሳካ የአይን ብሌን ንቅለ ተከላ መደረጉን አቶ ሀብታሙ ታዬ ገልጸዋል። በበጀት ዓመቱ 6 ወራት ከ300 በላይ ሰዎች ቃል መግባታቸውንም ተናግረዋል። ዳር ወር የአይን ብሌን ልገሳ ወር ነው የነበረው። እሱን ላውንች አድርገን ሰፋፊ የግንዛቤ ፈጠራ ስራዎችን ስንሰራ የነበረበት ሁኔታ አለ። ከወትሮ በተለየ መንገድ ሌሎች ወደ ክልሎችም ሂዶ ያንን ግንዛቤ መፍጠር ስራ ጅምር ስራ የጀመርንበት ሁኔታ አለ። ባህር ዳር ላይ ጅማ ላይ ወጠን በደንብ ማህበረሰቡን ቀስቅሰን አዌርነስ ክሬት ለማድረግ ጥረት ያደረግንበት ሁኔታ አለ። እስካሁን ባለው ወደ 300 አካባቢ ሰዎች የአይን ብሌናቸው ለመለገስ ቃል ገብተዋል። ያ ማለት አምና አመቱን ሙሉ አጠቃላይ 190 ሰዎች ናቸው ቃል የገቡት። ስለዚህ አሁን በ7 ወር ውስጥ 300 ማለት ከአምናው አንጻራዊ ሲታይ የተሻለ ነገር እንዳለ የሚያመላክት ነገር አለ። የአይን ብሌን ከመለገስ አንጻርም በአሁኑ ሰዓት ላይ ወደ 240 አካባቢ የአይን ብሌኖችን ማንሳት ችለናል በዚህ በጀት ዓመት። አሁን ላይ የአይን ብሌን የሚለግሱ የህብረተሰብ ቁጥር ዝቅተኛ ነው ሲሉ አቶ ሀብታሙ ተናግረዋል። ነዋሪዎቹ የአይን ብሌን ልገሳን በተመለከተ የተለያዩ የግንዛቤ ማስጨበጫ ስራዎች ሊሰሩ እንደሚገባ ተናግረዋል።